በዚህ ምድር ላይ በአሰሪና ሰራተኛ እንደገና በወላጅና በቤተሰብ መካከል በተለያዩ የህይወታችን ፐርስፔክቲቮች ውስጥ በምድር መመላለስ እንድንችል አእምሯችን በላይ ያለውን እንዲሻ እግራችን ደግሞ በዚህ ምድር ላይ እንዲራመድ ነው። ባለፈው እንደነገርኳችሁ እግር ኳስ ስትጫወቱ የአንድ ሰው የእጅ ኳስ ኮርነር የወጣ የእጅ ኳስን ለማቀበል ከፈለገ እግሩን ሳይነቅል ነው የሚፈነጠረው። ህይወትም እንደዛ ነው። አንዳንድ ጊዜ ሰዎች ወይ ከሰማይ ሆኑና ከምድር ይጠፋሉ፣ ወይ ከምድር ይሆኑና የሰማዩን ይረሱታል። ስለዚህ ባላንስ የምንለው በሰማይ ባለው ሐሳብ ተይዘን በምድር ባለው ህይወት መገለጥ አለብን ማለት ነው። እንደነዚህ አይነት አፕሮቾች ተቃራኒ ነው። ሰማይንና ምድር የሚቃረን ይመስላል፣ ግን እግዚአብሔር የፈለገን በሰማይ ያለውን የልቡን ሐሳብ በምድር እንድንገልጥ ነው። ልጅነትን ከአገልግሎት ጋር ሚዛናዊ ማድረግ አንዱ ካንዱ ሚዛኑን ካጣ የተለያየ ትርጉም ነው የሚኖረው። ልጅነቱን የታታ አገልጋይ ከሆነ ባሪያ ነው፣ በባርነት መንፈስ የሚመላለስ ነው። አገልጋይነቱን ያላወቀ ልጅ ደግሞ ከሆነ ሕፃን ነው ማለት ነው። ሁለቱም ሚዛናቸውን የሚጠብቁ ነገሮች እንደሆኑ እንመለከታለን። በመንፈስ የሚመሩ እነሱ የእግዚአብሔር ልጆች ናቸው። የልጅነት ማቹሪቲ በመንፈስ ቅዱስ ቁጥጥር ስር፣ በሌላ አማርኛ ስልጣን ኖሮን የልባችንን ሐሳብ እንደምናገለግል ይነግረንና ኖ ይለናል። እያደጋችሁ ስትሄዱ የስልጣን መገለጫ በመንፈስ ቅዱስ የእናንተን ሳይሆን የእሱን ሐሳብ እንድታስፈጽሙ ነው። ልጅነት the mature son ስለዚህ ልጅነት ስልጣንም ቢሆን የመንፈስ ቅዱስን ሐሳብና ፍቃድ አገልጋይ የመሆንም ነገር እንደሆነ ሁለቱን እናያለን። ስለዚህ አንዱን ይዘን ከሄድን በአንደኛው እንጎላለን፣ በአንዱ ከጎደልን ግማሽ እውነት ሙሉ ውሸት ነው። ልጅነት ወራሽነት ነው። አገልግሎት ደግሞ ውርስን ማስተዳደር መቻል ነው። ልጅነት የአባት መገለጥ ነው። አገልግሎት አባትን በምድር መግለጥ ነው። አላችሁ ክብር ሁሉ ለኢየሱስ ይሁን። የጌታ ስም የተባረከ ይሁን። ደህና ከረማችሁ። ሚዛናዊ ህይወት ወይም ባላንስድ ላይፍ የሚለውን ዛሬ እንካፈላለን። ሚዛናዊ ህይወት ወይም ባላንስድ ላይፍ በህይወታችን ውስጥ ሁሉ ጊዜ በሁለት ነገሮች እንቸገራለን። አንደኛ በተቃርኖ የቆሙ የሚመስሉ እውነታዎች፣ በተለይ በፍልስፍና ዳይሌክቲክ አፕሮች የምንላቸውን በጣም የሚቃረኑ የሚመስሉ ግን ስለ አንድ አይነት ነገር የሚያወሩ ጥልቀት ኖሯቸው መጠናትና መማር ያለብን ነገሮች ይኖራሉ። አንዱ እሱ ነው። ሌላ ደግሞ ሚዛን በማይደረግ ነገር አንድ ነገር ሚዛን ማድረግ። አንድ ትምህርት ለምሳሌ ጸጋን በህግ በኩል ሚዛን አናረገውም። የጸጋ አስተምሮ በህግ ሚዛን አይደረግም። ብርሃን በጨለማ ሚዛን አይደረግም። ነገር ግን መጽሐፍ ቅዱሳችን ላይ ሚዛናዊ አድርጎ ያስቀመጣቸው ግን ተቃርኖ ልክ እንደዚህ ጨለማና ብርሃን እንደሚመስል ልዩነት ያላቸው ግን በመንፈሳዊ እድገት መለኪያ የሆኑ ነገሮችን እንመለከታለን። ይሄ የምንኖርበት ዓለም የወደቀ ዓለም ስለሆነ በዚህ ዓለም ላይ የምትመለከቱት ጽንፈኝነት ወይም ፖላራይዝድ የሆኑ ተውቶችን ማራመድ የተለመደ ነው። ለምሳሌ አንድ ሰው አንድ ጥግ ላይ መሆን ይፈልጋል፣ ሌላው ሌላ ጥግ ላይ መሆን ይፈልጋል። ስለዚህ ይሄ በዓለም ውስጥ ኖርም ነው። ወይም ደግሞ ኢኮኖሚ፣ ፖለቲካ የተለያየ ሐሳቦችን ስትመለከቱ ጽንፍ የያዙ ወይም ዋልታ ረገጥ የሆኑ ነገሮችን ብዙ ጊዜ እናስተውላለን። መጽሐፍ ቅዱሳችን ላይ ልክ እንደዚሁ ኮንትራዲክት ወይም ደግሞ ተቃርናዊ ሐሳብ ያላቸው የሚመስሉ ግን የብስለት መለኪያዎች፣ ሁለቱን አጣጥሞ መሄድ የብስለት መለኪያዎች የሆኑ ነገሮችን እንመለከታለን። በልጅነታችን ሕፃን ሆነን ስንወለድ ሁላችንም በሕፃንነታችን ጊዜ ውስጥ መለካት ያቀተናል። ከዛ ጥግ ወደዚህ ጥግ ነው የምንራመደው እና ብዙ ጊዜ ወደፊት ከመራመድ ይልቅ ወደ ጥግና ጥግ መራመድ ነው የሚቀናን። ሕፃን እያደግን ስንመጣ ሚዛንና ባላንስ እየሰራን ስንመጣ ሚዛናዊ የሆነን ስንሄድ ነው ቀጥ ብለን መሄድ የቻል ነው።
መንጃ ፈቃድም ስናወጣ ብዙዎቻችሁ መንጃ ፈቃድ መኪና ስናወጣ ምናልባት የመጀመሪያ ከሆነ የመኪና የመንጃ ፈቃድ ልምምዳችን አንዱ ትልቁ ነገር መሪስ ከጥግ መጠምዘዝ ነው ወይ ወደዚህ መጠምዘዝ ነው። መሃል አርጎ መሄድ ብዙ ጊዜ እንቸገራለን መኪና እስክንለምድ ድረስ። በህይወታችንም ልክ እንደዚሁ ዋልታ ረገጥነት የልጅነት መለኪያዎች ናቸው። በመንፈሳዊ ነገር ያደግን ስንሄድ ግን ሚዛናዊነት ወይም ባላንስድ ላይፍ የህይወታችን መገለጫ ይሆናል። ስለዚህ መጽሐፍ ቅዱሳችን ላይ ሚኒመም ቢያንስ 4 ሚዛናዊ ልናረጋቸው የሚገቡ ነገሮች አሉ። አንደኛው ልጅነትና አገልግሎት። መጽሐፍ ቅዱሳችን ላይ ልጅነት ከአገልግሎት ጋር ሚዛናዊ የሚመስል አይመስልም። ሁለተኛ አርነትና ባርነት፣ ይህም ሚዛናዊ ለማድረግ የምንቸገርበት ክፍል ነው። ሌላ ጸጋና እምነት፣ እነዚህም የባላንስ ችግሮች ብዙ ጊዜ ይገጥሙናል። ስለዚህ እነዚህን የመሳሰሉ ሚዛናዊ የሆኑ ወይም ባላንስድ የሆኑ እይታዎች የሚፈልጉ ነገሮችን በእነዚህ ተከታታይ እንደ ጌታ ፍቃድ እንደ ጌታ ሐሳብ ይሄ ነገር ልቤ ላይ የከበደ ካለ በእነዚህ የሚቀጥሉትን ሳምንታቶች እንቆያለን። መጽሐፍ ቅዱሳችን ላይ አንድ ሰው መንፈሳዊ ሰው የሚባለው ሚዛናዊ ህይወት ሲኖረው ነው ወይም ባላንስድ ላይፍ ሲኖረው ነው። ስለዚህ ባላንሲንግ ላይፍ አንድ ሰው ከሌለው ሚዛናዊ ካልሆነ ማቹሪቲ ጥያቄ ውስጥ ነው ያለው ማለት ነው። ማቹሪቲ። ስለዚህ የመንፈሳዊ እድገት አንዱ መለኪያችን ይሄ እንደሆነ እንመለከታለን። ባለፈው ሳምንት እንኳን ያነሳነውን የቆላስያስ መጽሐፍ ስንመለከት ምዕራፍ 3 ቁጥር 1 ላይ በሰማይ ያለውን እሹ ይልና ለምን እንደምናሻ ሲናገር ከ11 ጀምሮ ሲናገር በዚህ ምድር ላይ በአሰሪና ሰራተኛ እንደገና በወላጅና በቤተሰብ መካከል በተለያዩ የህይወታችን ፐርስፔክቲቮች ውስጥ በምድር መመላለስ እንድንችል አእምሯችን በላይ ያለውን እንዲሻ እግራችን ደግሞ በዚህ ምድር ላይ እንዲራመድ ነው። ባለፈው እንደነገርኳችሁ እግር ኳስ ስትጫወቱ የአንድ ሰው የእጅ ኳስ ኮርነር የወጣ የእጅ ኳስን ለማቀበል ከፈለገ እግሩን ሳይነቅል ነው የሚፈነጠረው። ህይወትም እንደዛ ነው። አንዳንድ ጊዜ ሰዎች ወይ ከሰማይ ሆኑና ከምድር ይጠፋሉ ወይ ከምድር ይሆኑና የሰማዩን ይረሱታል። ስለዚህ ባላንስ የምንለው በሰማይ ባለው ሐሳብ ተይዘን በምድር ባለው ህይወት መገለጥ አለብን ማለት ነው። እንደነዚህ አይነት አፕሮቾች ተቃራኒ ነው። ሰማይንና ምድር የሚቃረን ይመስላል፣ ግን እግዚአብሔር የፈለገን በሰማይ ያለውን የልቡን ሐሳብ በምድር እንድንገልጥ ነው። ስለዚህ እነዚህን ሚዛናዊ ማድረግ በመንፈሳዊ ዓለም ላይ አስፈላጊ ነው። ሌላ እንደው ገላጭ ከሆነና ጥሩ ምሳሌ ከሆነ ወፍ የሚበር ወፍ ብንመለከት 2 ክንፍ ነው ያለው። አንደኛውን ክንፍ ሰማያዊ ብንለው ሁለተኛው ደግሞ የምድር ኑሮ አመልካች ነው ብንል አንዱ ክንፉ ከተመታ በአንደኛው ክንፍ መራመድ ስለማይችል ኃይሉ እያለ የመራመድ ጉልበት እያለ ዘመን በእግር ሊያልቅ ይችላል። ስለዚህ ዘመናችንን ሚዛናዊ ማድረግ በሰማይ ያለውን እግዚአብሔር በምድር ገልጠን መኖር እንድንችል እንዲረዳን ይሄ ሚዛናዊ የሆነ ህይወት አስፈላጊ እንደሆነ እንመለከታለን። ለምሳሌ ልጅነትንና አገልግሎትን ሚዛናዊ አድርጎ ስለመመልከት ብንመለከት መጽሐፍ ቅዱሳችን ላይ ልጅነትን ሲናገር በሮሜ 8:15 ላይ እንዲህ ይላል፣ አባ ብለን የምንጮህበት የልጅነት መንፈስ ተቀበላችኋል እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁም ይላል። ስለዚህ አባ ብለን የምንጮህበት የልጅነት መንፈስ ተቀበላችኋል እንጂ የባርነትን መንፈስ አልተቀበላችሁም ይላል። ሮሜ 12:1-2 ደግሞ ስትመለከቱ ወንድሞች ሆይ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ እንድታቀርቡ በእግዚአብሔር ፍቅርና ርህራሄ እለምናችኋለሁ፣ እርሱም ለአእምሮ የሚመች አገልግሎታችሁ ነው። ስለዚህ ልጅነታችን በታወጀበት ክፍል ነው አገልጋይነታችን የታወጀበት። ስለዚህ እነዚህን ሁለቱን ሚሰፋልን ምን እንደሆነ አሳያችኋለሁ። ልጅነትን ከአገልግሎት ጋር ሚዛናዊ ማድረግ፣ አንዱ ካንዱ ሚዛኑን ካጣ የተለያየ ትርጉም ነው የሚኖረው። ልጅነቱን የታታ አገልጋይ ከሆነ ባሪያ ነው፣ በባርነት መንፈስ የሚመላለስ ነው። አገልጋይነቱን ያላወቀ ልጅ ደግሞ ከሆነ ሕፃን ነው ማለት ነው። ሁለቱም ሚዛናቸውን የሚጠብቁ ነገሮች እንደሆኑ እንመለከታለን። ሌላ ክፍል ላይ ስንመለከት ልጅነት ስልጣን ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይልና ሮሜ 8 ላይ ሲመጣ ደግሞ በመንፈስ የሚመሩ እነሱ የእግዚአብሔር ልጆች ናቸው። የልጅነት ማቹሪቲ በመንፈስ ቅዱስ ቁጥጥር ስር፣ በሌላ አማርኛ ስልጣን ኖሮን የልባችንን ሐሳብ እንደምናገለግል ይነግረንና ኖ ይለናል። እያደጋችሁ ስትሄዱ የስልጣን መገለጫ በመንፈስ ቅዱስ የናንተን ሳይሆን የሱን ሐሳብ እንድታስፈጽሙ ነው። ልጅነት the mature son
the mature son ስለዚህ ልጅነት ስልጣንም ቢሆን የመንፈስ ቅዱስን ሐሳብና ፍቃድ አገልጋይ የመሆንም ነገር እንደሆነ ሁለቱን እናያለን ስለዚህ አንዱን ይዘን ከሄድን በአንደኛው እንጎላለን በአንዱ ከጎደልን ግማሽ እውነት ሙሉ ውሸት ነው ስለዚህ ሚዛናዊነት የሚፈልጉ ሐሳቦች ናቸው ልጅነት ወራሽነት ነው አገልግሎት ደግሞ ውርስን ማስተዳደር መቻል ነው ልጅነት አባትን ያባት መገለጥ ነው አገልግሎት አባትን በመድር መግለጥ ነው ያባትን መልክ በመድር መግለጥ ነው ታዲያ እነዚህ ነገሮች በአንድ ሳንቲም ላይ ሁለት ገጽታዎች እንደሚሰፉ ሁለት የተለያዩ ነገር በአንድ ሳንቲም እንደሚቀመጡ ይሄንን በትክክል ልጅነትንም አገልግሎትንም ለመረዳት ሁሉ ጊዜ መነሳት ያለብን ከክርስቶስ ነው ክርስቶስ ልጅነትንም አገልግሎትንም ኢየሱስ ውስጥ እናየዋለን ኢየሱስ የእግዚአብሔር ልጅ ነው ኢየሱስ ክርስቶስ ደግሞ በምድር ላይ እንደሱ አይነት አገልጋይ ዩኒክ ሰን ብቻ አይደለም ዩኒክ ሰርቫንትም ነው በምድር ላይ ብዙ አገልጋዮች ተነስተው ሊኖር ይችላል ኢየሱስ ክርስቶስ ብቻ ነው ኃጢያትን በተመለከተ የሰው ልጆችን ለማዳን ያገለገለ ኢየሱስ ብቻ ነው ስለዚህ አገልግሎትን ከልጅነት ነጥሎ መመልከት ሚዛናዊነትን በክርስትና ውስጥ እንድናጣ ያደርጋል ይሄን ሚዛናዊነት ማጣት ደግሞ በህይወታችን ውስጥ አምባላንስድ ህይወት እንድንኖር ያደርጋል ለብዙ ጊዜ ፕሮቲን መመገብ ያለበት ሌሎችንም ቫይታሚኖችን መውሰድ ያለበት ልጅ ይሄንን እየወሰደ ካርቦሃይድሬት ሳይበላ ካደገ የካርቦሃይድሬት እጥረት ካሻኮሪ ይዟል ማለት ነው ትልቅ ጭንቅላት ቀጭን ሰውነት ትልቅ ሆድ አምባላንስድ ሚዛናዊ ያልሆነ ነገር በሰዎች ህይወት ውስጥ ይሆናል ስለዚህ ክርስትና ውስጥ ትልቁ ሚዛንን መጠበቅ ነው የተጠበቀ ሚዛን ሊኖረን ያስፈልጋል ማለት ነው ስለዚህ በጌታ ቤት ውስጥ ስላደግኩ እኔ ከህፃንነቴ ጀምሮ ያለፍኩበትን ህይወት ስመለከተው እጥግና ጥግ የኔ ህይወት ነው ይሄንን ህይወት በህይወቴ ውስጥ አልፌዋለሁ አንድ ነገር ሲመጣ ሲማርከኝ እንደገና ሌላ ነገር ሲመጣ ይሄኛውን ስጥል ያኛው ሲማርከኝ ሚዛናዊ አርጌ ሁለት ነገሮችን ማስኬድ ሲያቀተኝ በህይወቴ ውስጥ አይቻለሁ በክርስትና እያደጋችሁ ስትሄዱ ሚዛናዊነት ትልቁ የማቹሪቲ መስፈሪያን ወይም እያደጋችሁ ያላችሁ መሆናችሁን መስፈሪያና ምልክት ነው የጌታ ስም ብሩክ ይሁን ስለዚህ ኢየሱስ ክርስቶስ በፊልጵስዩስ መጽሐፍ ምዕራፍ 2 ከ5 እስከ 7 እንደሚል ቃል አለ ስለ ክርስቶስ ሲናገር በክርስቶስ ኢየሱስ የነበረው ሐሳብ በእናንተ ዘንድ ደግሞ ይሁን በክርስቶስ ያለው ሐሳብ እናንተ ዘንድ እንዲሆን የፊልጵስዩስ ጻፍ የፈለገው ወይም እኔ ውስጥ እና እናንተ ውስጥ እንዲሆን የፈለገው ምንድነው ብትሉም እርሱ በእግዚአብሔር መልክ ሲኖር ሳለ በሌላ አማርኛ የእግዚአብሔር ልጅ ሆኖ ሲኖር ሳለ የእግዚአብሔር ልጅ ሆኖ ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረም ነገር ግን የባሪያን መልክ ያዘ በሰው ምሳሌ ራሱን ባዶ አደረገ ልጅነት ስልጣን ነው ባርነት ባዶነት ነው ሁለቱን በአንድ አካል ያጣጣማል በአንድ ሳንቲም ሁለት ገጽታ እንዳለ በአንድ ስብዕና ውስጥ ሁለት ማንነት ትመለከታላችሁ ወይም ሁለት የህይወት ስርዓቶች ትመለከታላችሁ አንድም በልጅነት ሲገለጥ ኋላም በአገልጋይነት ሲገለጥ ትመለከታላችሁ ልጅነት እያደገ ሲሄድ አገልጋይ ነው የሚሆነው ልጅነት እያደገ ሲሄድ መለኮት አይሆንም የእግዚአብሔር ክላስ አይሆንም ከእግዚአብሔር ጋር እኩል አይሆንም ልጅ ሁሌ ልጅ ሆኖ ነው የሚቀጥለው የኛ ልጅነትና የክርስቶስ ልጅነት ይለያያል የኛ ልጅነት እንደ በኩር ልጅነት ነው ጅማሬ እንዳለው ልጅነት ነው ስልጣን እንዳለው ልጅነት ነው የኢየሱስ ክርስቶስ ልጅነት የዘላለም ልጅነት ነው ኢየሱስ ልጅነት ሹመቱና ማንነቱ ነው የኔና የናንተ ልጅነት ተቀበለነው ነው ኢየሱስ ክርስቶስ የዘላለም ልጅነት ነው መለኮትነቱን ያሳያል እኔና እናንተ የእግዚአብሔር ልጅነት ነው ተቀበለን ነው የመለኮት ባህሪ ተካፋይ ሆነን ነው ፓርቴከሮች ሆነን ነው የጌታ ስም ብሩክ ይሁን ስለዚህ አገልግሎት ያለ ልጅነት ከሆነ ባርነት ነው ገላትያ 4 ላይ እንወድቃለን ልጆች ሆናችሁ ሳለ ለምን በባርነት ተመላለሳችሁ ይላል ባሪያ ሁሉ ጊዜ ባሪያ ደሞዝተኛ ነው ልጅን ያባቱን ፍቅር መግለጫ ነው አገልግሎት የፍቅር መግለጫ ነው ልጅነትንና አገልግሎትን እዚህ ጋር ተመለከታላችሁ ለእግዚአብሔር እንደምንሰራ አይደለም የምናስበው እግዚአብሔርን ስንወድ መጨረሻ ራሳችንን አገልጋይ ሆነን እናገኘዋለን ልጅነት ደግሞ ያለ አገልግሎት ከሆነ ህፃንነት ነው ሁለቱንም ክፍሎች ላንበበላችሁ አገልግሎት ያለ ልጅነት ባርነት ነው ገላትያ 4:7-9 ስለዚህ ከእንግዲህ ወዲህ ልጅ ናችሁ እንጂ
ባሮች አይደላችሁም። ልጅም ከሆንን ደግሞ በክርስቶስ ኢየሱስ የእግዚአብሔር ወራሾች ነን። ነገር ግን በዚያ ጊዜ እግዚአብሔርን ሳታውቁ በባህሪያችሁ አማልክት ለማይሆን ባሪያዎች ሆናችሁ ተገዛችሁ። አሁን ግን እግዚአብሔርን ስታውቁ ይልቅም በእግዚአብሔር ስትታወቁ እንደገና ወደ ደካማ ወደሚናቅ ወደ መጀመሪያ ትምህርት እንዴት ትመላለሳላችሁ? ዓለም ላይ ያለ ሃይማኖት በሙሉ ሰው ወደ እግዚአብሔር ለመጠጋት ሰው እግዚአብሔርን ለማስደሰት ከልጅነት ከመወለድ አይደለም የሚጀምረው። ለእግዚአብሔር ከመመጽወት ለእግዚአብሔር ከመስጠት እግዚአብሔርን ከማገልገል ነው። ዓለም ላይ ያለ አገልግሎቶችን ሰዎች ለምን እግዚአብሔርን እንደሚያገለግሉ ብትጠይቋቸው ሃይማኖተኞችን አንድ የሚነግሯቸው ነገር እግዚአብሔርን ለማስደሰት ነው። የእግዚአብሔር ደስታ በልጁ ነው። ስለዚህ እኔና እናንተ እግዚአብሔር የፈለገው አንድ ነገር ነው። በህይወታችን ውስጥ አንድ ነገር ነው እግዚአብሔር የፈለገው። መጀመሪያ ልጆች እንድንሆን ነው የተፈለገው። ስለዚህ ነው ክርስትና የሚጀምረው ከማገልገል ሳይሆን ከመወለድ የሆነው። ከማገልገልማ አላቃችሁም አላቸው። በስም አጋንንት አውጥተናል፣ በፍጹም አላቃችሁም አላቸው። ስለ ስም እንዲያርገናል፣ በፍጹም አላቃችሁም አለ። ለምን? የእግዚአብሔር ዕውቀት የሚጀምረው በእርሱ የምንታወቀው እርሱም እኛን የሚያውቀው በውልደት ነው። ሁለተኛ ግን ውልደታችን እያደገ ሲሄድ መገለጫችን ደግሞ አገልግሎት ይሆናል ማለት ነው። መጽሐፍ ቅዱስ ይህንን በሚዛናዊነት ይነግረናል። ልጅ ያለ አገልግሎት ደግሞ ሕፃን ነው የሚለው የዕብራውያን ጸሐፊ በምዕራፍ 5 ላይ ከ12 እስከ 14 ከጊዜው የተነሳ አስተማሪዎች ወይም አገልጋይ መሆን ሲገባችሁ አንድ ሰው ስለ እግዚአብሔር ቃላት መጀመሪያ ያለውን የሕፃንነት ትምህርት እንዲያስተምራችሁ ገና ያስፈልጋችኋል። ስለዚህ ይሄ ክፍል ማቹሪቲን ከሚለካበት የተቀበልነውን መስጠት ጋር እግዚአብሔር እኛ ጋር ያስቀመጠውን መስጠት ጋር እንደሆነ እነዚህ ሁለቱ ክፍሎች ይነግሩናል። ሌላ አርነትና ባርነትን ሚዛናዊ ማድረግ ያለብን። አርነታችንን የምንገልጠው በባርነት ውስጥ ነው። ባርነት የሌለበት አርነት አሮጋንሲ ነው ወይም ሪቢሊየን ነው ወይም አመጽ ነው መጽሐፍ ቅዱሳችን እንደሚነግረን። የገላትያ ጸሐፊ በምዕራፍ 5 ቁጥር 1 ላይ እንደዚህ ይላል፣ በነጻነት ልንኖር ክርስቶስ ነጻ አወጣን። እንግዲህ ነጻነታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ ይላል። በህይወት ላይ በጣም ማስተዳደር ከባድ ባርነትን አይደለም አርነትን ነው። ሰው ሊያስተዳድረው በጣም የሚከብደው ባርነትን አይደለም አርነት። ፋይናንሻል ፍሪደም ውስጥ ገቡ ሰልፍ ኮንትሮል ለሰው ከባድ ነው። ፖፑላሪቲ ሲመጣ፣ ኦቶሪቲ ሲመጣ፣ ስልጣን ሲመጣ፣ ገንዘብ ሲመጣ፣ ሀብት ሲመጣ፣ ዕውቀት ሲመጣ፣ የተለያዩ ነገር ወደ ህይወታችሁ ሲመጡ እነዚህን ነገር ማስተዳደር በጣም ከባድ ነው። ለምን? በእነዚሁ አንዳንድ ጊዜ እግዚአብሔር በሰጠን ነገር ነው ባሪያ ምን ሆነው። እግዚአብሔር ለሰዎች ገንዘብን ይሰጣል፣ የገንዘብ ነፃነት ውስጥ ይከታል። ለምሳሌ ረጅም ጊዜ በሆነ ነገር ላይ አንድ ሰው ተቀጥሮ ረጅም ሰዓት የሚሰራ ሰው ወደ ራሱ ነገር ሲገባ ለዚህ ከሆነ አርነቱን ኮንትሮል ማድረግ ወይም ባላንስ ማድረግ አልቻለም ማለት ነው። ሚዛናዊ ህይወት ሁልጊዜ የማቹሪቲ መገለጫ ነው። እግዚአብሔር ታዋቂ ሲያደርጋችሁ መውረድ ካልቻላችሁ፣ እግዚአብሔር በፋይናንስ ሲባርካችሁ ዝቅ ማለት ካልቻላችሁ፣ እግዚአብሔር በስልጣን ሲባርካችሁ ዝቅ ማለት። ስፓይደርማን የሚል ፊልም አይታችኋል? ያው ፊልም ብዙ ጊዜ አታዩም እናንተና ስፓይደርማን የሚባለው ፊልም ላይ የስፓይደርማን ፊልም ላይ አጎቱ ያሳደጉት አጎቱ የመከሩት ምክር አንድ ነው። አንተ ብዙ ኃይል ስላለብህ ብዙ ሪስፖንሲቢሊቲ አለብህ። ኦቶሪቲ በጨመረ ቁጥር ሪስፖንሲቢሊቲ ካልጨመረ አሮጋንሲ ህይወታችሁ ላይ ይመጣል። ይሄ ጋጠወጥነት የሚለው ጥሩ ቃል ላይሆን ይችላል። ጋጣን አልፎ መሄድ። ጋጠወጥነት ማለት ጋጣውንና ስፌሩን የማያውቅ ዘሎ መሄድ ማለት ነው። በአማርኛ እኮ ጋጠወጥ ማለት ስፌር ኦፍ ላይፉን የማያውቅ ዋይልድ የሆነ ማለት ነው። ስለዚህ በህይወታችሁ ውስጥ እግዚአብሔር እንደ ልጅ ይባርካችኋል። ግን እንደ ባሪያ መገዛት ካልቻላችሁ እናንተ ውስጥ የመጡት ነገሮች በሙሉ የህይወታችሁ ኢነሚዎች ይሆናሉ፣ የህይወታችሁ ጠላቶች ይሆናሉ። ፍሪደማችሁን፣ ነፃነታችሁን ይሄ ዓለም የታወቀ ነው። በዚህ ነው I have a right ነው አይደል? የሴቶች ነፃነት፣ የወንዶች ነፃነት፣ የልጆች ነፃነት፣ የከብቶች ነፃነትም አለ። አሁን ደግሞ የእንስሳ ነፃነት ሰምታችሁ አታውቁም? የእንስሳ ነፃነት በተለይ በበለጸገው ዓለም ላይ የእንስሳ ነፃነት አለ። ሁሉ ነፃነት ራይት ነው አይደል? የሁሉ ነገር ራይት። ግን በዓለም ላይ ብዙ ኤክስ አለ። አሁን ለምን? ሰዎች የተሰጣቸውን አርነት መጨረሻ የገለጡት በነውር ነው አይደለም? ሰው ልጅ እኮ የተሰጠውን አርነት የመጨረሻ ያነሳው
የመጨረሻውን አርነት የምትመለከቱት በነውር ነው የገለጠው። ጾታ የመቀየር መብት አለኝ፣ ጀንደር የኔ ነው አለ። ጀንደር በክሪኤሽን የተሰጠውን ስልጣኑን እስከምን ድረስ መጠቀም ፈለገ? በመፈጠር ያገኘውን ራሱ መፍጠር ፈለገ፣ ሪክሪኤሽን ማድረግ ፈለገ። ስለዚህ ከዚህ ሁላችንም ይሄ ቢስት፣ ይሄ ስጋ፣ ይሄ አእምሮና ይሄ ማይንድ ሴት ማንም እንዳይመካ ሁላችንም ውስጥ አለ። ለምን? ክርስቶስን መስለን ስላልጨረስ። ለዚህ ነው መጽሐፍ ሲናገር አንመካም ይላል። በዚህ በስጋ ፖስት አናደርግም፣ ትረስት አናደርገውም፣ አንደገፍበትም ይላል። የሚመካ ቢኖር በእግዚአብሔር ይመካ። አሜን ነው። ስለዚህ አርነታችሁን ሰረንደር ማድረግ ካልቻላችሁ፣ አርነታችሁ በሆነ ባርነት ስር ካልሆነ በስተቀር አርነታችሁ አሮጋንሲ ነው። ሰዋት የሚለውን ነገ ጥያቄ አንመልስ። ስለዚህ ዓለም ላይ እኔና እናንተ ብዙ ጊዜ የምንሰጥበት የመብላት የመጠጣት ነፃነት፣ ቤት የማግኘት ነፃነት፣ ሌሎችም ነፃነቶችና ረፍቶችን በህይወታችን ውስጥ ባትል ያለብን እነዚህ ፍሪደሞች ይመጣሉ። ግን እግዚአብሔር ፍሪደም ሲሰጠን እንደ ዳዊት እንድንሆን ጌታ ይርዳን። ዳዊት እግዚአብሔር ያለፈባቸውን ፈፋዎች ተመልከቱ። አንደኛ ከሳኦል እጅ ጠፋለሁ ብሎ ይፈራ ነበር ይላል እና በነዛ ፈፋዎች በሙሉ በጣም የተጣበቀ ህይወት ነበረው እና የዳዊት የምድረ በዳ መዝሙሮችን ብትመለከቱ ዋላ ወደ ውሃ ምንጭ እንደምትናፍቅ እናፍቃለሁ፣ ያላንተ መኖር አልችልም፣ ታስፈልገኛለህ ዋነኛ መዝሙሮቹ ናቸው። በኋላ ግን እግዚአብሔር ኢየሩሳሌምን አሳልፎ ሰጠው፣ ወደ ንግስና መጣ። ከዛ በኋላ ከነገሰ በኋላ ለ29 ዓመት የጠፋውን የእግዚአብሔርን ታቦት ፈለገ። ያለ እግዚአብሔር መንገስ አልፈለገም። ስለዚህ ዳዊት በኢየሩሳሌም ላይ ንጉስ ሆኗል። ግን ሌላ ንጉስ ፈለገ በራሱ ላይ። ንጉሴም በላይ ላይ ሾምኳል። አያችሁ፣ መግዛት በመገዛት ውስጥ ነው ያለው። አርነት በሌላ ስልጣን ስር መተዳደር አለ። አርነት ከምንና ለምን ሁሌ ሊጠፋን አይገባም። ቦስ በላያችን ላይ ልንሾም ይገባል። ካልሾምን ባዶ ቦታ ከተገኘ ያገኘ ደግሞ ንጹህ ወረቀት ላይ እሱ ደግሞ ይሰፍራል። ቦሶ ነው። እውነተኛ የነፍስ እረኛ ኢየሱስ ነው። ስለዚህ የጠፋውን በኢየሩሳሌም የነበሩ ምክንያቱም እግዚአብሔር በፖለቲካ በኢኮኖሚ በተለያየ ነገሮች ዲማርኬሽኑን አስፍቶለታል። አጠገቡ ያሉትን ሰዎች ግብር ማስገበር የቻለበት ጊዜ ነበር ዳዊት። ነገር ግን ለ29 ዓመት የጠፋውን የእግዚአብሔርን ታቦት ፈለገ ይላል። በከፍታችሁ ሁሉ እግዚአብሔርን የመፈለግ ህይወታችሁ ይጨምርላችሁ። እግዚአብሔር በክብር በከበባችሁ ቁጥር ክብራችሁ በሆነውን ጌታ ለመፈለግ በሙሉ ነፍሳችሁ፣ በሙሉ ልባችሁ፣ በሙሉ መሰጠታችሁ እግዚአብሔርን የመፈለግ ህይወት ይብዛላችሁ። ለካ እግዚአብሔር አርነት የሚያወጣን በብዙ ለሱ እንድንገዛ ነው። በብዙ ለሱ እንድንሆን ነው። በሌላ እንዳንገዛ የፈለገበት እሱ ንጉስ ሆኖ እንዲሾም ስለፈለገ ነው። እሱ በክብር ብቻውን በህይወታችን እንዲገዛ ስለፈለገ ነው። አርነታችን ለባርነት ነው። አርነት ከባርነት ጋር በጣም ኮንትራዲክት የሚያደርግ ወይም ኦፖዚት ወርድ ይመስለናል። ግን ባላንሱ ነው፣ ሚዛኑ ነው። የአርነት ሚዛን ባርነት ነው። ስምህ ይባረክ ኢየሱስ። ስለዚህ ለ29 ዓመት የጠፋውን የእግዚአብሔርን ታቦት ምድረ በዳ ከፈለገው በላይ እግዚአብሔርን መፈለግ ጨመረ። ዛሬ ጨምሩ። በፍቅር ላይ ትዕግስትን፣ በትዕግስት ላይ ትህትናን መጨመር ይሁንልን። ስለዚህ ጨመረ ይላል። ጨመረ። ለ29 ዓመት የጠፋውን የእግዚአብሔርን ታቦት ፈለገው ይላል። ከፈለገው ካመጣ በኋላ የንግስናው ካምባው እስከሚወርድ ድረስ መጨፈር ጀመረ። ሜልኮል ናቀችው። ሜልኮል አንቺ ምንም የምታውቂው ነገር የለም። በአባትሽ ፓላስ ነበርሽ የምትኖሪው። አባትሽ ንጉስ ነበር። አሁን እኔ ንጉስ ነኝ። ከፓላስ ወደ ፓላስ ነው። እኔ ግን ከምድረ በዳ ወደ ፓላስ ነው። እኔ ከምድረ በዳ ወደ ፓላስ ነው አላት። ከዛስ በኋላ እግዚአብሔር እንዲህ ብሎ ገባ ቃል፣ የዳዊትን ድንኳን መልሳለሁ አለ። የዳዊት ድንኳን ያለ ፕሮቶኮል እግዚአብሔር የተፈለገበት፣ ያለ ካህን እግዚአብሔር የተፈለገበት፣ ያለ አደባባይ ያለ ቅድስት ያለ ቅዱሳን እግዚአብሔር የተፈለገበት የረሃብተኞች ድንኳን ነው። እግዚአብሔርን የሚፈልጉ ድንኳን ነው። ዛሬ በጌታ በኢየሱስ ስም በዘመናችሁ ሁሉ ላይ እግዚአብሔር ሁሉም ቢሰጣችሁ ለሱ ያላችሁ ልብ ለዘላለም አይወሰድ፣ መጨመር ይሁንላችሁ። እግዚአብሔር በሰጣችሁ ነገር በሙሉ ላይ ምትያዙበት ሳይሆን ትታችሁ ንጉሱን የምታከብሩበት ህይወት፣ ትታችሁ ከንጉሱ ጋር የምትሰጡበት ህይወት ይብዛላችሁ። ስምህ ይባረክ ኢየሱስ።
ስምህ ይባረክ ኢየሱስ። ጸሎታችሁ ይጨምር፣ ጾማችሁ ይጨምር፣ እግዚአብሔርን መውደድ ይጨምር፣ ቃል ረሃብ ይጨምርላችሁ። ኢየሱስ ያድና። የመለኮት ሙላት የሆነው እሱ በህይወታችን ሙሉነትን እስኪያገኝ ጌትነትንና ክብርን እስኪያገኝ ነፍሳችን ስሜትና ዕውቀታችን ለሱ እስከሚገዙ ድረስ ለክርስቶስ ኢየሱስ ባሮች እንሆን። አሜን። ለዚህ ነው ሁላችንም ስንቀበል ኢየሱስ ክርስቶስ አዳኝ ብቻ ብለን አይደለም ጌታን ብለን ነው የተቀበልነው። ጌታችን ነው። ሂዝ አወር ሎርድ። ያዳነን ሊከብርብን ነው፣ ሌላ ዓላማ የለውም። ብዙ ነገር ሊሰጠን ይችላል፣ ብዙ ቁስ ሊኖረን ይችላል። እሱ ላይ አይደለም ጌታ ግን ግንኙነቱ። እነዛ በሙሉ አርነቶች የተሰጡን ለክርስቶስ ኢየሱስ አንዲቫይድድ በሆነ በማይከፈል በማይወሰድ አቴንሽን ንጉሱን መውደድ እንዲበዛልን ነው። አርነታችን ባርነት ውስጥ ነው ያለው። ዳዊት ባርነት ውስጥ የተሳሳተበት ጊዜ አለ፣ ባርነት ውስጥ ደግሞ ህይወቱ የተለወጠበት ጊዜ አለ። አንድ ጊዜ እግዚአብሔር አርነት ሰጠው፣ ከጠላቶቹ ጋር ብዙ ሰራዊት ሰጠው የሚዋጋለት፣ የሱን ውጊያ የሚዋጋ። ዳዊት ባይዘወይ ለሰርቫይቫል ራሱ ነው የሚዋጋው ከፈፋዎች እያለፈ፣ ግን የዳዊት ኃያላኖች እየበዙለት መጡ። እነዚህ ኃያላኖች እየተዋጉለት እያሉ እሱ ግን በአደባባይ መደረግ የሌለበትን በርሳበን የሰውን ሚስት መመኘት ጀመረ። መመኘት ብቻ አይደለም፣ የተጠላለፈ ወንጀል ሰራ። ነብዩ ብቻ የገለጠው በአሞናውያን ከኢትዮጵያዊ ሰው እየመሰለኝ በጣም የተወሳሰበ ወንጀል ነው፣ ማንም ሊደርስበት የማይችል። እኔ ግን አይቼዋለሁ አለው ጌታ። እኔ አይቼዋለሁ ይሄን ወንጀል አለው። እግዚአብሔር ከፍ ባደረጋችሁ ቁጥር ህይወታችሁ እኩል ካልተገዛ ቅድም እንዳልኳችሁ የምናልፋቸው ባውንደሪዎች ይኖራሉ፣ የምናልፋቸው ጋጣዎች ሊኖሩ ይችላሉ። ዶንት ትረስት አታርጉት። የሚታመን ማንነት ውስጥ አይደለም የምንኖረው። ጌታ እስከሚመጣ ድረስ አስገዙት። ብልቶቻችሁን የጽድቅ ጋር አርጋችሁ አስገዟቸው። ስሙ ይባረክ። ሁል ጊዜ ፍሪደም ከዓለም ልንወጣ እንችላለን፣ ከኃጢአት ልንወጣ እንችላለን፣ ከማጣት ከጉስቁልና ልንወጣ እንችላለን። ከጌታ ግን አርነት አንወጣ። መገዛታችን እየጨመረ ነው የሚሄደው። ለልዑሉ ያለን መገዛት እየጨመረ ነው የሚሄደው። ፕሮፖርሽናሊ ህይወታችሁን የሚሸከም ተመልከቱ። እኔ አሁን ይሄንን ፑልፒት የምሸከምበት እድሜ ሊሆን ይችላል። ህፃን እያለሁ ግን ይሄን ፑልፒት አልሸከምም። ይሄንን ፑልፒት የሚሸከም ጡንቻ ሳበጅ ግን ይሄን ፑልፒት ይሸከማለሁ። በህይወታችሁ ላይ በረከታችሁን የሚሸከም መገዛት ይብዛልን። እግዚአብሔር በህይወታችን ሁሉ ላይ የሰጠንን ነገር ሁሉ መግዛት የምንችልበት ራስን የመግዛት ከመገዛት የወጣ ራስን የመግዛት መንፈስ ይብዛልን። መጽሐፍ እንደዚህ ይላል፣ ከተማን ከሚገዛ ራሱን የሚገዛ ሰው ኃያል ሰው ነው። ሰልፍ ኮንትሮል ያለው ሰው። መኪና እኮ 280 የሚሄድ 480 ይሄድ ፍሬን የሚባል ነገር አለው። ፍሬን የሌለው 10 የሚሄድ እንኳን መኪና ከባድ መኪና ነው። 10 በኪሎ ሜትር ከሄደ አይደለም 360። የህይወታችን ፍሬን ባርነት ነው። ይሄ ባርነት ደግሞ በፍቃደኝነትና በዲሲሽን የሚደረግ ነው። ወስናችሁ ማለት ነው። ጊዜ ሰጥታችሁ በሁሉ ነገር ሰረንደር ማድረግ ነው። እግዚአብሔር ዛሬ በህይወታችን ይንገስ። እኛ ባልነው ነገር ላይ እሱ ማዘዝ ይጀምር። የኛ በሆነው ነገር ላይ እጁ ላይ ማስቀመጥ እግዚአብሔር ያለማምደን። ስለዚህ ባርነት ከአርነት ጋር ካልተያያዘ ሚዛናዊ ህይወት በህይወታችን ላይ ኖር ይችላል። እግዚአብሔር ብዙ ነገር የሰጠን፣ እግዚአብሔር ብዙ ነገር ያደረገልን፣ በእውቀት የባረከን፣ በትምህርት የባረከን፣ በሀብት የባረከን፣ በስልጣን የባረከን ሰዎች ልንሆን እንችላለን። ራስን መግዛት ከሌለ ግን አቅል መሳት ይጀመራል፣ ሚዛንን መሳት ይጀመራል። ስለዚህ አርነት ያለ ባርነት አመጽ ነው። ባርነት ያለ አርነት ደግሞ እስራት ነው። በግድ ባሪያ የተደረግንበት በሙሉ እስራት ነው። በፍቅርና በመውደድ ግን ራሳችንን የሰጠንለት ባርነት ግን አርነታችን ነው። ስሙ ይባረክ። መጽሐፍ ቅዱስ ልክ እንደዚህ ቅድም እንዳወራ ነው ልጅነትን በክርስቶስ በኩል ሚዛናዊ እንዳደረግ ነው ይሄንንም ሚዛናዊ ማድረግ እንችላለን። አርነትና ባርነት በአንድ ሳንቲም ገጽታ ላይ ስንመለከተው የአርነት የባርነትን
ፓራሌሊዝም ወይም ደግሞ ዳይሌክቲክ የሆነውን አርጊመንት የሚሰራልን ፍቅር ነው። መጽሐፍ ቅዱሳችን በገላትያ 5:13 እንደሚል ቃል አለ፣ ወንድሞች ሆይ እናንተ ላርነት ተጠርታችኋል። እስቲ ላርነት ተጠርቻለሁ መሉ። የእግዚአብሔር መንፈስ ባለበት ምን አለ? እውነትን ታውቃላችሁ። እውነት ምን ያረጋችኋል? ስለዚህ እግዚአብሔር ዲክሌር አድርጓል። አርነት ዲክሌር ተደርጓል ከእግዚአብሔር ዘንድ። ከዛ ምን ይላል? ወንድሞች ሆይ ላርነት ተጠርታችኋል፣ ብቻ አርነታችሁ ለስጋ ምክንያት አይስት ወይም ይሄንን አርነታችሁ ስጋ አድቫንቴጅ አድርጎ ባሪያ እንዳያደርጋችሁ አንድ ነገር አድርጉ ይላል። ነገር ግን በፍቅር እርስ በርሳችሁ ባሮች ሁኑ ይላል። አርነትና ባርነት ፍቅርን ማዕከል አድርጎ በአንድ ሳንቲም ገለጠው። አርነት ወጣችኋል፣ ምንም ጥርጥር የለም። በክርስቶስ አርነት ነው፣ ምንም አይገዛኝም። ይሄ በክርስቶስ ያገኘነው የህይወት ስርዓት ነው። ሄቨንሊ እኛ በሌለንበት በክርስቶስ የተሰራ ሰማያዊ ስራ ነው። ግን ይሄ ሚዛን ይፈልጋል። ሚዛን የሚደረገው አርነት በባርነት ነው። ባርነትንና አርነትን የሚያስታርቅልን የፍቅር ህይወት። በፍቅር ስትመላለሱ አርነትና ባርነት በህይወታችሁ ላይ ይታረቃሉ ይለናል። ወንድሞች ሆይ አርነት ወጣችኋል ይልና ግን ፍቅር ካላችሁ አርነታችሁን ለሰርቪስ ትጠቀሙበታላችሁ። ለምን? ፍቅር የራሱን አይፈልግም። ፍቅር ቸርነትን ያደርጋል። ፍቅር የያዘው ሰው በምድር ላይ እንትና ፍቅር ያዘው ሲባል ማንን ወደደ እንጂ እንዴት ራሱን ወደደ ይባላል? ፍቅር ሰልፍሽ አይደለም። ፍቅር ኦብጀክት ይፈልጋል። ፍቅር ዲስፕሌይ ይፈልጋል። ወደደ ሲባል ማንን ነው የሚባለው? የፍቅር መገለጫ እንደዚህ ነው። ኦብጀክት ይፈልጋል። ላቭ ኦብጀክት ይፈልጋል። God is love. yes እግዚአብሔር ያርነት አምላክ ነው፣ እውነት ነው። ግን ያርነታችንን እንዴት አድርገን ስጋ አድቫንቴጅ ሳይወስድ በእውነተኛ ባርነት ለክርስቶስ እንኖራለን ካላችሁ አሁን በተናገርኩት መሰረት ነው። መጽሐፍ ቅዱሳችን ላይ እንደኔ ያለ ጳውሎስ ይሄንን ልንገራችሁ፣ ይሄንን ሊያያይዝልን የሚችል ቃል ልናገርና ሶስተኛውን ካወራ በኋላ የሚቀጥለው ሳምንት እነዚህን እንተነትናቸዋለን። አንደኛ ቆሮንቶስ ምዕራፍ 9 ላይ ነው። እስቲ አንደኛ ቆሮንቶስ ምዕራፍ 9 ላይ አንደኛ ቆሮንቶስ ምዕራፍ 9 ላይ ጳውሎስ ይናገራል። እንዲህ ይላል፣ እኔ ነፃ አይደለሁም፣ ሐዋርያ አይደለሁም፣ ጌታችን ኢየሱስ ክርስቶስ አላየሁትም፣ እናንተ በጌታ እስራ አይደላችሁም፣ የሐዋርያነት ማህተሜ በጌታ እናንተ ናችሁ ካለ በኋላ እንዲህ የሚል ቃል አለ። ለሌሎች ሐዋርያ ባሆን ለእናንተ ግን ምንም ቢሆን ሐዋርያ ነኝ። ከዛስ ለሚመረምሩ መልስ ይሄ ነው፣ ልንበላ ልንጠጣ መብት የለንምን? እንደ ሌሎቹ ሐዋርያት እንደ ጌታ ወንድሞች እንደ ኬፋ እህት ሚስቶቻችን ልንዞር መብት የለንምን? አርነት ሁሉ ጊዜ መብት ይሰጠናል። አርነት ፕሪቪሌጅ ይሰጠናል። መብት የለንምን? ወይስ ስራን ለመተው መብት የለንምን? እኔና በርናባስ ብቻ ነን? ከቶ በገዛ ገንዘብ ወታደር የሚያገለግል ማን ነው ካለ በኋላ ወይስ ተክሎ ፍሬን የማይበላ ማን ነው? ወይ መንጋ የማይጠብቅ ማን ነው? አርብቶ አደር፣ አርሶ አደር። ሌላ ደግሞ የምንመለከተው ተክሎ አደር በሉት በቃ አንዱ ወታደር፣ አርብቶ አደር፣ አርሶ አደር አለ እዚህ ክፍል ላይ። እነዚህ በሙሉ ከሚሰሩት ፕሪቪሌጅ ናቸው አለ። ይህ በሰው ስልጣን ብቻ ላለው ሕግን ደግሞ አይልምን የሚያበራየው ካለ በኋላ ቁጥር 11 ላይ እኛ መንፈሳዊ ነገር የዘራንላችሁ እያለ ከቀጠለ በኋላ 12 ለሌሎች በእናንተ ላይ ይህንን መብት የሚካፈል ከሆነን እኛማ ይልቁን እንዴት። ነገር ግን የክርስቶስን ወንጌል እንዳገለግል በሁሉ ታገሳለሁ እንጂ በዚህ መብት አልተጠቀምኩም። ሰው መብቱን የሚተውበት ስፍራ ኢየሱስን መውደድ ውስጥ ነው። ወገኖች ሆይ የቃየላት ታርጉት የህይወታችሁ መስዋዕት ያቤል መስዋዕት ይሁን። እግዚአብሔር ሁሉ ጊዜ የምናቀርበውንም የምንቀርብበትንም ቼክ ያደርጋል። የክትፎ ምግብ ክትፎ አሁን መሳጥሩ ስለሆነ ሌላ ምሳሌ አልተጠቀም። ክትፎ የክትፎ ውበት ሳፋ አይደለም፣ ጣባ ነው። ጣባ ነው። ክትፎ የሚያምረው በጣባ ሲመጣ እንጂ በሳፋ ሲመጣ አይደለም። በሳፋ የመጣ ምንም እንኳን ቢረባችሁ ይዘጋችኋል። ሌላ መጠቀም ስላልፈለኩ ነው እቃውን ሳፋ ያረኩት። ስለዚህ እውነተኛ አምልኮ፣ እውነተኛ መሰጠት መቅረቢያም ማቅረቢያም አለው። በዘመናችሁ በሙሉ የናንተ መስዋዕትና የናንተ አገልግሎት የቃየል አይሁንባችሁ።
እግዚአብሔር ይሁዳ መጽሐፍ ላይ አንዱ የምትጸየፍበት መንገድ የቃየል መንገድ ነው አለ። የቃየል መንገድ ፕሮፌሽናል ዌይ የቃየል መንገድ ነው። እኔና እናንተ ተጽፎልን ያለቀው መጽሐፍ ልጅነትን ያነበብንባቸው ሰዎች የእድሜ ዘመናቸውን የጨረሱት በልጅነቱ ስላገኙት ነገር ነግረውን አይደለም። ጌታን ከመውደዳቸው የተነሳ ሞት ኮርጀው ሞተው ያለፉ ሰዎች ናቸው። ሰውነታቸው ሕያው መስዋዕት ሆኖ በምድር ላይ ኖረው ያገለገሉ ብቻ አይደለም፣ ስጋቸውም ለክርስቶስ መስዋዕት ሆኖ ያለፉ ሰዎች ናቸው። በዘመናችሁ በሙሉ ከናንተ የሚወጣ የምስጋናና የሕይወት አገልግሎት እግዚአብሔር በክብር የሚያሸተው ይሁንላችሁ። አሜን ነው። ስለዚህ ጳውሎስ ይሄንን አረጋለሁ አለ። ለምንድን ነው የምታረጋው ስንል አርነቱን ለምን እንደሚጠቀም ተመልከቱ። ከዛም ይናገሩ እንዲሁ ደግሞ ወንጌልን የሚሰብኩ ከወንጌል ካለ በኋላ ደስ የሚለኝ ቃል አለ። ቁጥር 17 ይህንን በፍቃዴ ባደርገው ደሞዝ አለኝ፣ ያለ ፍቃዴ ባደርገው መጋቢነት ባደራ ተሰጥቶኛል። እንግዲህ እያለ ከቀጠለ በኋላ አሁንም ይለናል። ቁጥር 19 ላይ ነው የምፈልገው ቃል ከሰው ሁሉ አርነት የወጣው ሰው ሆኖ ከሰው ሁሉ አርነት የወጣው። ምክንያቱም ጳውሎስ በክርስቶስ ያለውን አርነት ለሺህ ዓመት የነበረው ሕግ እኔን አይመለከተኝም ብሎ ነው አርነቱን የደነገገው። አይመለከተኝም፣ አርግና አታርግ፣ ሰንበትን አክብር፣ እኔን አይመለከተኝም ማለት። ይሄን ሁሉ ዘመን የነበረው እኔ አርነት ወጥቻለሁ፣ ማንም ምንም ሊጭንብኝ አይችልም ማለት አርነት ወጥቻለሁ። ግን ከሰው ሁሉ አርነት የወጣው ሲሆን የሚበልጠውን እንድጠቅም እንደ ባሪያ ራሴን ለሁሉ አስገዛለሁ። ጳውሎስም በህይወቱ ላይ ይሄን ኢኩሊብሪየም ይሄንን ባላንስ ይሰራታ ያላችሁ አርነትንና ባርነትን። አርነት ባላንስ የሚደረግበት ባርነት በሰርቪስና በፍቅር ውስጥ ነው። የሚመጣው ዘመን አስጨናቂ ዘመን እንደሚሆን ወቃለው ጳውሎስ ጢሞቴዎስን። ለምን ሰዎች ራሳቸውን የሚወዱ ይሆናሉ አለ። ፖይንት ኦፍ ሪፈረንስ ሰዎች ራሳቸውን ያደርጋሉ አለ። ይሄ ባይዘወይ ለስራችሁ ይጠቅማል። መንግስት ስልጣን ላይ ላላችሁ፣ ፕሮፌሽናል ስራ ላይ ላላችሁ፣ ለሁሉ የህይወት ስርዓታችን የሚጠቅም ይሄ ነው። ማንኛውም ስፍራ ላይ ዲቫይድድ የሆነ ነገር ካያችሁ ሰልፍ አምቢሽን አለ። ማንኛውም ስፍራ ላይ ሰርቫንቱድ ካለ ፍሎሪሽ ማድረግ አለ። አንዳንድ ጊዜ የናንተ ስራ የናንተ የምትሰሩት ስራ ጊዜያችሁን አይፈልግም፣ እድሜያችሁን አይፈልግም፣ ሰዓታችሁን አይፈልግም፣ ኢነርጂያችሁን አይፈልግም፣ ጉልበታችሁን አይፈልግም። እስቲ ትታችሁት ሂዱ። ስራችሁ ይጠወልጋል፣ ይፈልጋችኋል። ስለዚህ ለስራችሁ እናንተ ኢንፎርማሊ ባሮች ናችሁ ማለት ነው። የምታገኙት ብቻ አይደለም፣ የሚያፈራው ፍሬ ብቻ አይደለም፣ የምትኮተኩቱት ጊዜ ሰጣችሁ የምትደክሙበትም ነገር ነው። በህይወታችሁ ውስጥ ሁሉ ጊዜ ይሄ የህይወታችን መስፈርት ሊሆን ይገባል። ስሙ ይባረክ። ሌላ የመጨረሻ ለባላንስ የሚረዳን ክህነትና ንግስናን ባላንስ ማድረግ። በክርስቶስ ኢየሱስ ገዥነታችንን ስናወራ ክህነታችንንም ሳንረሳ መሆን አለበት። ይሄም ሁለት ሚዛን የሚፈልግ ነው። ይሄንንም ሚዛን ያደረገልን ካህናዊ ንጉሳችን ኢየሱስ ነው። ኢየሱስ በንግስና ይገዛል፣ በክህነት ያስታርቃል። ክህነት መግዛት ነው። ክህነት መተንበይ ማን ነው? ንግስና መተንበይ ነው። የንጉስ አቅም ያለው ዲክሪ ላይ ነው፣ ፕሮፌሲ ላይ ነው። ኮንፌሽን ዊዛውት ፕሬየር፣ ጸሎት ኮንፌሽን የሚመስለው ሰው ካለ ጸሎት ምልጃም ነው፣ ጸሎት ልመናም ነው፣ ጸሎት ኢንተርሲድ ማድረግ ነው። ለምን? ምክንያቱም እግዚአብሔር ፍቃዱን ያስቀመጠው በቅድመ ሁኔታና ያለ ቅድመ ሁኔታ የተቀመጡ ፍቃዶች ነው ያሉት። እነዛ በቅድመ ሁኔታ የታጠሩትን እኔና እናንተ ከእግዚአብሔር ጋር ጊዜ መውሰድ አለብን። ስለዚህ አንድ ሰው ክህነቱን ሲያቅ የምልጃና የጸሎት ሰው ይሆናል። ሳሙኤል እንደዚህ አለ፣ ለናንተ ባለመጸለይ ኃጢአትን አልሰራም ይላል። ዛሬ ክህነታችሁን ስታስቡ የጸሎት መንፈስ እናንተ ውስጥ ይኖር። እንለምናለን፣ እግዚአብሔርን የምንለምን አይደለንም። እኛ ምናዝ ሰዎች ነን ይለናል። አረ እንለምናለን። ፊልጵስዩስ የሚናገረው ምልጃችሁን አቅርቡ፣ በማንኛውም ነገር አትጨነቁ፣ ለኔና ለናንተ የተጻፈ ነው። አዲስ ኪዳንም ላይ እንማልዳለን፣ ኢንተርሲድ እናደርጋለን። ለምን? ከውቀት ከፍለን ነው የምናውቀው። የማናውቃቸው ብዙ ነገሮች አሉ። ስለዚህ አባትነት በሚሰየምበት ፊት እንበረከካለን።
የልቦና አይኖቻችንን እንዲከፍት በውስጣችን እንድንጠነክር የፍቃዱንና የዘላለም ሐሳቡን በሕይወታችን እንዲገልጥ እንንበረከካለን። ቢባላንስድ ቅዱሳን ሚዛናዊ ነው። ክርስትና ዲክላሬሽን ብቻ አይደለም። ክርስትና ቦዳውን አለው፣ መንበርከክ አለው፣ ኢንተርሲድ ማድረግ አለው፣ እግዚአብሔር ፊት መቆየት አለ። ስለዚህ ክንነትንና ንግስናን ኢየሱስ ጋር እናያለን። በስጋ ወራቱ ከሞት ሊያድነው በሚችለው ወደ እርሱ በእንባና በጩኸት ቀረበ ይላል። በእድሜ ዘመኑም ምንም እንኳን ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። ስለማ ስለ ኢየሱስ ይሄ የሚገዛው፣ ይሄ ሽባ የሚተረትረው፣ ይሄ ዕውር የሚያበራው፣ ይሄ ሙታን የሚያስነሳው ገዢ የሆነው በስልጣን በኃይል በበሽታ በሞት ላይ የሰለጠነው ኢየሱስ የሚማልድ ኢየሱስ ነው። እየፈወሰ ሌሊቱን ሙሉ ይጸልይ ነበር። እንደ ልማዱ ሊጸልይ ወጣ። አባቶ ይሄ ጽዋ ከኔ ይለፍ ብሎ የሚጸልይ ነበር። ወገኖች ሆይ don't deceive ourselves። ማንም ከመካከላችን ከኢየሱስ ውጪ የህይወት ስርዓት ካለን ውጤቱ ዲስቲኒያችን ዲስትራክሽን ነው። ቢባላንስድ በንግስናችሁና በማዘዛችሁና በመንበርከካችሁ መካከል ሚዛናዊ ሁኑ። እኔ ክርስቲያን አጋጥሞኛል። መጸለይ ምን ያስፈልጋል? አዲስ ኪዳን ላይ የተሰጠንን ሁሉ ማዘዝ ነው ብሎኛል። እውነት ነው። እሱ አንድ ፓርት ነው፣ ግን ሙሉ አይደለም። ማዘዝ መጽሐፍ ቅዱሳዊ ነው። እግዚአብሔር እንድናዝ ይናገረናል። የምናዝባቸው ነገሮች አሉ። በኦቶሪቲ የምንጸለያቸው የስልጣን ጸሎቶች አሉ፣ የምልጃ ጸሎቶችም አሉ። በህይወታችን ውስጥ ምንም ያልገቡን ግን ጌታን ስለምንወደው የተከተልንባቸው ብዙ ርዕሶች አሉ። ስለምንወደው ተከተለናል። በፍቅር ውስጥ ዕውቀት ሁሌ በህብረት ውስጥ ትልቁ የሚሰራው ዕውቀት አይደለም፣ ፍቅር ነው አይደል? ሁሉ ጊዜ በዕውቀት ሁሉን አውቀን አይደለም አንድ ነገር የምናደርገው፣ ሁሉን ወደን ነው የምናደርገው። ጌታን በሙሉ አውቀነው አይደለም የተከተልነው፣ ወደነው ነው የተከተልነው እንጂ ያልገቡን ያልተመለሱ ብዙ ጥያቄዎች ሊኖሩ ይችላሉ። ስለዚህ ሁለት ነገር ማማጠን ያስፈልገናል። ክህነታችንንና አርነታችንን ክህነታችንንና ንግስናችንን ደግሞ ልናማጥነው ይገባል ማለት ነው። ካህነን አዘሴም ታይም ደግሞ ንጉስም ነን። ይሄ ካህንነት የሌለው ንግስናውን ያላወቀ ካህን ሰቆቃው ኤርሚያስ ነው። በእንባ ነው ዘመኑ የሚያልቀው። እንባ ብቻ ነው፣ እንባ ነው። ስልጣኑን የሚያቅ ደግሞ ምልጃን የማያቅ ሰው ካለ ደግሞ ከሰልፍ ሴንተርድ ፕሬየር ውጪ ሌላ ጸሎት የለው። አንዳንድ ጊዜ እኮ መንፈስ ቅዱስ በማይታወቅ መቃተት በውስጣችሁ ይቃተታል ሲል ተንበርከካችሁ እየጸለያችሁ እናንተ የቤት ክራይ ደርሶባችኋል፣ እናንተ የሐኪም ቀጠሮ አለባችሁ። እግዚአብሔር አጀንዳ አድርጎ ደግሞ ሌላ ሰው ይሰጣል። ለምንድን ነው እንደዛ የሚሰጠን? ምክንያቱም ካህናቶች ናችሁ። እግዚአብሔር በእናንተ ሆኖ ኢንተርሲድ ማድረግ ይፈልጋል። በእናንተ ሆኖ መማለድ ይፈልጋል። ስሙ ይባረክ። ይሄ መንፈስ ላያችን ላይ ይስራ። የጸሎትና የምልጃ መንፈስ ያገኘን